ነበር እዚህ ከመምጣትሽ በፊት እያንዳንዷን ነገር ቀድሜ ሰምቼዋለሁ። ሁሉንም ነገር ማለት እኔ እኮ ምንም ያደረኩት ነገር የለም። አዎ አንቺ ምንም ያደረግሽው ነገር የለም። ሰላምን ያልሞተች ሴት ሞታለች ብለሽ ከማሰቃየት ውጭ አንቺ ለገንዘብ ብለሽ ሴትዮዋን በጽጸት ልገያት ነው እንዴ? ለገንዘብ ስትይ ምንም ነገር ከማድረግ ወደ ኋላ አትይም አይደለ? ቆይ ማነው እንደዛ ብሎ የነገረሽ? ሰው እኮ ማንነቱ እሱ ምንም አይቀይረውም። ንገሪኝ ስላለኝ ግን እነግርሻለሁ። አዎ ሳሚን የነገረኝ። ሳሚ? አዎ ሳሚ ደውሎ የልጄ እውነተኛ ማንነት ነገረኝ። እሷን ተያት። ይሄው ምንም ነገር ባላጠፋው ጥፋት ከቤቷ እንደ ቆሻሻ አስወጣችኝ። መሄጃ የሌለኝ መስሏት በንቀት እያየችኝ ጎዳና ውጪ ብላ ሰደበችኝ። ጎዳና? አንቺን እንደዛ ብላ ሰደበችሽ? አዎ እኔ እንዳንቺ ልጅ እንደዛ ብላ ተናገረችኝ። ምን አይነት ቤተሰብ እንዳለኝ እኮ ስለማታውቅ ነው። ቤት ደግሞ ካለ ቤተሰብ ኦና ግንብ ብቻ ነው። ከነ ቤትሽ ገደል መግባት ትችላለች ብዬ ጥያት ወጣው። ማለት አልገባኝም። አሁን ከቤቷ አባረረችኝ አላልሽኝም እንዴ? አዎ ብዬሻለሁ። እና እስከነ ቤትሽ ገደል ግቢ ብያት ወጣው ትይኛለሽ? ምንድነው ነገሩ? አንቺ ነሽ ወይስ እሷ ናት ያባረረችሽ? ሁለቱም ማለት መጀመሪያ እሷ ነበር ታስወጣኝ የነበረው። ብዙ ንግግሮችን ተናገረችኝ። የቤተሰብን ክብር የሚነካ ነገር ሁላ ነው የተናገረችው። ያንቺን ስም ራሱ ሳይቀር እየጠራች ሰድባኛለች እኮ። የኔን ስም እየጠራች? አዎ እንደዛ ተናገረችኝ። ከዛ እኔም ስሜቴን መቆጣጠር አቅቶኝ ምንም መታገስ አልቻልኩም። እናቴ እኔ አንቺ ስም በመጥፎ ሲነሳ እኔን በጣም ነው የሚያመኝ። ከዛ በቃ እሷ ከማበረሯ በፊት እኔ ጥያት ወጣው። የሚገርምሽ እኮ እናቴ ልክ መውጣት ጀምር እጄን ይዛ ለማስቆም ሞከረች። ልታስቆምሽ? ራሷ አይደለች እንደ ውጭ ያለችሽ? እሱ አይደል እንደ ገረመኝ። ለካ ጅሪት ውጭልኝ ስትለኝ ፈርቼ የምለምናት መስሏ ነበረ። የማን ልጅ እንደሆንኩ እኮ ስለማታውቅ ነው። እኔ እኮ የኩሯ የሀረግ ልጅ እኮ ነኝ። አባትም እናትም ሆነ ያሳደገችኝ የጀግና ሴት ልጅ ነኝ። ልክ አንቺን ከተናገረችሽ በኋላ እውነቴን ነው የምልሽ እናቴ ጭራቅ መስላ ነው የታየችኝ። ቀን እንኳን ብዬ ሳላይ ነው ጥያት የወጣሁት። እንኳን መጣሽ የኔ ልጅ። እኔ እናትሽ አለሁልሽ። ማን አባቷ ስለሆነች ነው እሷ የኔ ልጅ የምትናገረው? ተመስገን። በውሸት ታሪክም ቢሆን እናቴን አሳምኛታለሁ። ከሰላም ጋር ለምን እንደተባረርኩ እውነተኛ ታሪኩን ብታውቅ ኖሮ ዘልዝላ ነበር የሚሰቅልኝ። ላም ቀንዱ አይከብዳትም። እኔ ደዋ እናትሽ ይሻልሻል። እሺ እናቴ፣ ድሮም ባዳ ነው። አንቺ ሁሌም ታዋጪ ነበረ። እኔ ግን አንቺን ዋሽቼ ከእሷ ጋር ተቀመጥኩኝ። እባክሽ እናቴ ይቅርታ አድርጊልኝ። በጣም ናፍቀሽኛል የኔ ልጅ። እኔና ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ አደራ ድራማ ዛሬ ምን ተፈጠረው የምለናል አብረን እናያለን። እስከ ቪዲዮ ጸመለስ ከኔ ጋር አብራችሁ ቆዩ። ዳት እንግዲህ ገኒን እያስጨነቃት ነበር። እየተፈጠረ ያለው ነገር ይሄ መሳሪያ በእርግጥ አውቃለሁ የባይሉ ነው፣ እንዴት እዚህ መጣ በማለት ጥያቄ በጥያቄ አፋጠጣት ማለት ነው። እኔ እንደዚህ መጠየቅ የለብም ልጅ ያዕቆብ ብላ እሷን በንዴት ታናግራለች። እና እንዳጋጣሚ ቃል መንገድ እየሄደች እናቷን አገኘቻት እና እናቷን በማግኘት እጅግ በጣም ደስተኛ ነበረች። ነገር ግን ገኒ ስታየው ምን ተፈጠረ ልጄ ብላ ስትጠይቀው ቃል ውሸቷን ቀጠለች እና እየተፈጠረ ያለው ነገር በሙሉ መናገር ወሰነች። ምክንያቱም አሁንም እየዋሸች ውሸቷን ማውራት ቀጠለች። ግን ከሰማቻት በኋላ ሰላም ከቤቷ እንዳባረቻትና እንዲሁም ይቅር ብላ እሷ ጥላ እንደወጣችም ጭምር ስትናገር ነበር። ነገር ግን እሷ ሳይሆን ራሷ ሰላም ነበረች ያባረቻት እና ያደረገችውን ነገር በሙሉ ነግራት ነበር። ግን እሷ ምንም እንዳላጠፋች እና እሷን ጥላ እንደወጣች ወይም ሌላ ውሸቷን መናገር ቀጠለች። እና ውሸቷን ስትናገራት ነበር። አይ ይሄማ በጭራሽ እውነት ሊሆን አይችልም፣ እየተፈጠረ ያለ ነገር ምን እንደሆነ እያለች ስትጠይቃትና ቃል ሙሉ ብሎ እየዋሸቻት ነበር እና እየዋሸቻት እንደሆነ እርግጠኛ ነበረች። እናም ሁሉ ነገር ቀድሜ ሰምቻለሁ እዚህ ከመምጣትሽ በፊት እና ያደረግሽው ነገር በጣም ያሳፍራል በማለት በጥፊ መታቻት። አልገባኝም እናቴ ምን አረገሽ ነው ለምንድን በጥፊ የመታሽን ስትል ትጠይቃታለች። ነገር ግን
ያደረግሽውን እያንዳንዱ ነገር ሰምቼሻለሁ። እናም ሰላም ያልሞተችው ሰው ሞታለች በማለት በውሸት እሷን እያሰቃይሻት እንደሆነ እና ገንዘቡን አስፈራርተሽ የተቀበልሽ እንደሆነም ጭምር ነገረቻት። አይ አንቺ እንደምታስቢ አይደለም እባክሽን ብትላቱም ሁሉ ነገር ሰምቻለሁ። እኔ መዋሸት አይጠበቅብሽም። አንቺ ምን አይነት ሰው እንደሆንሽ በደንብ አቅሻለሁ በማለት ትጮህበታለች። እና እባክሽ እናቴ እኔን እመኚኝ ስትል ዳግም ሁሉ ነገር ለማወቅ ሞከረ። እና ይህንን ነገር እርግጠኛ ነኝ በደንብ አውቃለሁ እናቴ እየዋሸሽኝ ነው፣ ምክንያቱም ሁሉ ነገር ያደረገው በኃይሉ እንደሆነም ጭምር ነገራት። ይሁና ቢሆንስ ታዲያ አንተ ምን ይመለከታል ስትል ትቆጣለች። እናቴ ምንም ነገር እንዳልናገርሽ ቁጣ እያልሽ እንደሆነ በደንብ እርግጠኛ ነኝ፣ እባክሽን ተረጋጊ እያለት ነበር። እናም ያንን ግን አርባ ማትቀመጥ ከሆነ ትሰማኛለህ፣ በጭራሽ ስለዚህ ጉዳይ እንድታወራኝ በድጋሚ አልፈልግም ስትል ትጮህበታለች። ነገር ግን እናቴ እባክሽ እመኚኝ እየተፈጠረ ያለው ነገር ብሎ ያስረዳት ቢሞክርም ከአሁን በኋላ እኔ እናት ነኝ፣ ስለዚህ ምንም ነገር ልትጠይቀኝ አይገባም ስትል እሷን በጣም ትናደድና ትቆጠዋለች ማለት ነው። እናት ነኝ የፈለግኩንም ማድረግ እችላለሁ፣ እኔን ምንም ነገር መጠየቅ የለብም፣ ድጋሜም ምንም ነገር እንዳትጠይቀኝ በማለት ትነግራለች። ነገር ግን በጭራሽ እንደዛ አይሆንም እናቴ፣ ይህን ሽጉጡ እርግጠኛ ነኝ የባህሉ እንደሆነ እኔ በደንብ አውቀዋለሁ፣ ስለዚህ እንድትነግሪኝ ፈልጋለሁ ብሎ እሱ የሚያስጨንቃት ሐረግን እያንዳንዱ ነገር ሰምቻለሁ ያረግሽው ነገር፣ ስለዚህ መቼም እቅራልሽም፣ አሁን ቤቴን አሁን ሂጅልኝ፣ በመጣሽበት አንቺ ውሸታም አጭበርባሪ፣ እኔ ሰውን ይቅርታ መጠየቅ አለብሽ፣ ሄደሽ ሰላምን ነው ያደረግሽውን ነገር እያንዳንዱ ነገር እውነቱን ነግርሻት ይቅርታ መጠየቅ አለብሽ አንቺ ላይ ስትል ትነግራታለች። እና እናቴ እባክሽን እመኚኝ፣ የማወሩት ነገር በጭራሽ አትመኛቸው እያለች እየደጋገመች ስትለምናት ነበር። ነገር ግን በጭራሽ እኔ አልሰማሽም፣ አሁን ያደረግሽውን ነገር እያንዳንዱ ነገር ተናዘሽው፣ ሰላምን ይቅርታ መጠየቅ አለብሽ፣ እንሷን ይቅርታ ከጠየሽው ነገሮቹ ቀላል ይሆናሉ ስትል ትነግራታለች። ስለዚህ ድጋሚ ምንም ነገር መስማት አልፈልግም በማለት ትጨዋለች። ሳሚም ላረግ ሁሉ ነገር እንደነገራትና ሁሉ ነገር እንዳወቀችው ጭምር ነገረች። እና ሁሉ ነገር ስነግረው ይህንን በጭራሽ ማመን አልችልም፣ ምንድን ብለው አዎ እሷ ብዙ ነገር አድርጋለች በማለት እሱም ይህ ነገራታል። እውነቱን ነበር ሲነግራት የነበረው። በዛ የተነሳ እሷም ልጄ እንደዛ አታደርግም ብላ እጅግ በጣም ትናደድና ይህንን በጭራሽ ማመን አልችልም፣ እውነተች ልጅ ከኔ የወጣች ልጅ ነች በማለት እጅግ ውስጥ ስትበሳጭ ነበር። እና እሷን ለማስረዳት ብትሞክርም ነገር ግን መስማት አልፈልግም በማለት እየጮኸችባት ነበር። በመጨረሻ አሁን ድጋሜ ላይሽ አልፈልግም ጥፊልኝ በማለት ታባራታለች። እባክሽ እናቴ እኔን እመኚኝ እያለቻት ነበር። እና በመጨረሻ ውጭልኝ፣ አሁን ደግመሽ እዚህ እንዳለሽ ሂጂና ሰላምን ደጋግመሽ ይቅርታ ጠይቃት እንጂ እኔ መቼም እቅራልሽም በማለት ትነግራታለች። እናቴ እባክሽን ይቅር በይኝ፣ አዎ ስህተት ሰርቻለሁ፣ ጥፋቱ አጥፍቻለሁ፣ እባክሽን ይቅርታ አድርግልኝ በማለት ይቅርታ ደጋግማ እየጠየቀቻት ነበር። ነገር ግን በጭራሽ ይቅር አልልሽም፣ አሁን ጥፊልኝ፣ ያንቺ እኮ ችግርሽ ምን እንደሆነ በደንብ አውቃለሁ ስትል ትነግራታለች። እና እናቴ እባክሽ አጠፍቻለሁ ይቅር በይኝ የኔ ውድ ብላ እግሯ ስር ወደቀች። ነገር ግን ይቅር አልልሽም፣ አሁን ሂጂልኝ በማለት ትጨዋለች። ነገር ግን እናቴ መሄጃ የለኝም የሚሄድበት ቦታ፣ እባክሽን ይቅር በይኝ በማለት ደጋግማ ይቅርታ ትጠይቃለች። እሱም እንደጋጣሚ የድሮ ጓደኛ አብሮ አደጊያ እሷን አስፈራርቶ ለቢኔ ምንም ነገር እንዳትናገርና ብዙ ነገር እያደረገቻት ነበር። በዛ የተነሳ እንደጋጣሚ ስታገኛት እጅግ ግራ ተገባች። ገንም እግሩን ይዛ ልጄ እባክህ ምንም ነገር አታርገው ብላ ደጋግማ ስትለምነው ነበር። እናቴ እባክሽን ልቀቅኝ፣ እናቴን ነክቶማ በሰላም እንዲኖር አልፈቅድለትም፣ አንቺን እኮ ነው የጎዳብኝ በማለት ትነግራለች። አይ እኔ ምንም አላረገኝም እባክሽ ብላ ደጋግማ ለመነችው።
አይ በጭራሽ ምንም ነገር አይደለም ልጄ፣ ይህን ረግጠ የምትሄድ ከሆነ መቼ መቅረት የለም እባክህ ይቅር በለኝ በማለት ደጋግማ ትጠይቀዋለች። እና እሱም እሺ በማለት በነገሩ ተስማማል። እኔን እምቢ ብላ ከዚህ የምትሄድ ከሆነ እመኔ በዚህ ብላ ራሴን እጎዳለሁ ስትል ደጋግማ ትነግረዋለች። ስለዚህ እባክህ እሺ በለኝ፣ ምንም ነገር እንድታረግም አልፈልግም። አይ ብለህ የምትሄድ ከሆነ ራሴን እጎዳለሁ በማለት መሳሪያ ይዛ ቢላ ይዛ እያስፈራረች ነበር። እሱም በመጨረሻ እሺ በቃ አንቺን ከምትከፊ እኔ አልሄድም፣ ግን እናቴ እውነተኛም ከዚህ ቤት እውነቴንን ታደርጋለሽ ብሎ ይጠይቃታል። እሺ ብላ እምቢ ብላ ብትል ኖሮ እና እንደማያደርግም ጭምር ትነግራታለች። ነገር ግን እባክሽን የማውን ነገር አታርጊ ብላ ደጋግማ እየለመነቻት ነበር። እና እንደ አጋጣሚ ቃልም ይቅርታ አድርግልኝ እናቴ አጠፍቻለሁ፣ እባክሽን ይቅር በይኝ በማለት ደጋግማ ስጠይቃት፣ ነገር ግን ይቅር ማለት እንደማትፈልገው ጭምር ስትነግር ነበር። እና ሄለን ይህንን አጋጣሚ ተጠቅማ ቃልን መጉዳትና ገን ጥሩ አድርገሽ አረግ፣ እንኳን ይቅር አላለችሽም፣ ያረግሽኝ ነገር መቼም አልረሳም፣ እያንዳንዱ ነገር አስከፍልሻለሁ በማለት እጅግ በጣም ትበሳጭና ትናደዳለች። እና አንድ ነገር ማድረግ እንደምትፈልግም ጭምር እጅግ በጣም ትበሳጫለች። አሁን ዳጊን ሳሚን እገለዋለሁ፣ እሱ ነው ህይወቴን ያበላሸብኝ በማለት እጅግ በጣም ስትበሳጭና ስትናደድ ነበር። እና ይህንን ያደረገ ዳጊም እናቴ እውነት እኔ እንደዚህ ሽብዬ ብሄድ ኖሮ ምትራሽን ትጎጂ ነበር፣ አይ ሌላ አማራጭ ፈልግ ነበር ልጄ እንጂ በጭራሽ ራሴን አልጎዳም ስትል እና ቃል እንዳጋጣሚ ሳሚ ጋር ትደውልና ቆይ ምን ልርዳሽ ብሎ ይጠይቃታል። ያደረግኩ ስራ እያንዳንዱ ነገር አስከፍላለሁ እያለችው ነበር። እናም አስከፍላለሁ እያለች በዶራለሁ ወይንስ በኢሮ ነው የምትከፊልኝ ብሎም እሱም ይቀልድበታል። እሷ ግን የምር እጅግ በጣም ተናዳ ተበሳጭታ ነበር። ምንም አርገ ምንም አሁን ምን እንደማረግሽ አውቀዋለሁ እያለች ሲበሳጭ ነበር። እና ምንም ነገር ቢፈጠር አሁን ማድረግ ያለብኝ ነገር አድርጋለሁ። ሳሚ አንተ እንደዚህ አይነት ሰው አይደለም፣ ቃል ካንተ ምን ፈልጋ ነው ብላ ስትጠይቀው ነበር። አይ ከኔ ምንም ፈልጋ አይደለም፣ ነገር ግን እጅግ በጣም ተበሳጭታ ነበር በማለት ይነግረዋል። ታዲያ ምን ተፈጠረ በማለት ስትጠይቀው አይ አሁን ላይ እያደረገችው ያለ ነገር ምንም ደስ አይልም፣ ለዛ ነው እንጂ አንቺም እንደምታስቢ አይደለም። ዳጊም አንድ ነገር ማድረግ እንደሚፈልገው ጭምር እያሰበ አሁን እየተፈጠረ ያለ ነገር ግራ ባጋባኝም፣ ግን እናቴ እኔ አንድ ነገር ባረግ አንቺ በጭራሽ እንደዛ ማድረግ የለብሽም እያለት ነበር። አሁን ልጄ እኔ ምን ነገር አላረግሽም፣ ነገር ግን ማረጌ አይቀርም ነበር። ግን በኃይሉ ደግሞ እጅግ በጣም እየተናደደና እየተበሳጨ ነበር ስሜታዊ በመሆን ነገር ግን አሁን ላይ እየተናደደና ምክንያቱም ግራ እየተጋባ የማረግ ነገር ጠፍቶበት ሲጨነቅ ነበር። እናም ያሰበው ነገር ስላልተሳካላት ስሜታዊ ይሆንና ይበሳጫል። በዛ የተነሳ ቃል ትደውልና በኃይሉ እርዳታ ፈልጋለች፣ ትንሽ ትሰመኛለች፣ ደግመሽ ደጋግመሽ በጭራሽ እንዳትደውይ፣ ይህንን ካደረግሽው መቼም ይቅር አልልሽም በማለት ይጨዋል። እና እንደ አጋጣሚ ደግሞ እኔን ቃልን እየተከታተለች ነበር። እናም ቃልን በዚህ አጋጣሚ አግኝታ ቺማትረባ ደግሞ ማንጋ እየደወለች ነው በማለት እጅግ በጣም ትበሳጫለች። በዛ የተነሳ በጭራሽ ደግመሽ ስልክ ላይ እንዳትደውይ ብሎ እሱም እጅግ በጣም ይዝትና ያስፈራራታል። በዛ የተነሳ እጅግ በጣም ትናደዳለች፣ እናም ትበሳጫለች። አሁን ብሌንም ሳሚ ምግብ እየሰራ እያየችው እንግዲህ ተመስጣ ሄዳለች ማለት ነው። እንግዲህ ይመስለኛል ሳሚን እያወደደች ነው እሷ ማለት ነው። በዛ የተነሳ እጅግ በጣም እየወደደች መሆኑ እንዳጋጣሚ ዳጊ ደግሞ እኔ እንደዚህ ማድረግ የለብኝም በጭራሽ አይገባኝም ደውዬ እጠይቃለሁ ብሎ ደውሎ ልክ ሲጠይቃት ስልኩ ግን በእጇ ይዛ ሀሳቧ ወደ ሌላ ስለነበረ ስልክ አታነሳም ነበር። በጣም ይበሳጭና ይናደዳል። ቃልም አማራጭ ስላጣች እርምጃዋ ተከትላ መሄድ ጀመረች። በዛ የተነሳ እጅግ በጣም ትበሳጭና ትናደዳለች። እና እየተፈጠረ ያለው ነገር ምንም ግራ እያጋባት ነበር። በዛ የተነሳ እጅግ በጣም ትሰሚኛለሽ ቃል ይህንን
ቀስ ጠብቅ ነበር ያደረግሽን ነገር መቼም አትረሺም አይደለም በማለት ብላ ወስዳ ልትወጋት ነበር። ሄለን እባክሽ ምንም ነገር አታድርጊ እባክሽን እያለቻት ነበር። ነገር ግን ምንም ነገር ቢፈጠር ትሰሚኛለሽ እገልሻለሁ ብላ እየዛተችበት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ ይብዛ።